ነገር ግን ወላጅ እናትሽ ደግሞ ግዴታ መታለች ሄደሽ ሰላም ማለት አለብሽ በቃ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን አለን። እንዴት ነው ሁሉ ሰላም? ስራ ምናምን ቆንጆ ነው እኛ ጋር እግዚአብሔር ይመስገን። እንግዲህ ታውቃላችሁ እኛ ቤተሰብ ጋር ነው ያለነው። ዛሬ ለየት ያለ ፕራንክ አስቤያለሁ። ራኬብን ዛሬ የሚገርም ፕራንክ አስቤ የመጣሁት ሌሊት ሙሉ በቃ የሆነ ተጨንቄ ተጠብቤ የመጣሁበት ፕራንክ ነውና ራኬብ አይታችኋል። ትላንትና እንደዛ ሙትት ብለን ደክሞን ከማዘር ጋር ብንመጣ የሆነ የማይሆን ቀልድ ቀልዳብኛ ላይ ሙድ ይዛብናለችና ዛሬ እናቴንም አባቴንም አስተባብሬም ቢሆን ማለት ነው የሚገርም ፕራንክ አስቤያለሁ። ልክ ይሄን ቪዲዮ ስታዩት ሼር ያረጋችሁ ለብዙ ሰው እንዲደርስ አድርጉልን። ይሄ ቪዲዮ ሙትትን የምትሉበት የሆነ ያስተምራል ብዬ ማስባለሁ። ካላስተማረም እንግዲህ እንጃ። ከቤተሰቦቹ ጋር የሚገርም ፕራንክ ያሰብኩት አልነገርኳቸው ለነማዘር ገብቼ ነው ገና ማስረዳቸውና ምን አስቤያለሁ መሰላችሁ? በጣም ብዙ ሰው አንተና ራኬ መንታ አይደላችሁም ይለናል። እኔና ራኬ መንታ ነው የታወቀ ነው። ቤተሰብ እንግዲህ ፎቶ እናሳያቸዋለን መንታ ነንና ራኬብ ብሽቅላ ነገር ያሰብኩት ብዙ መንታ ስለ አይደላችሁም እያለ ስለሆነ ይሄን አጋጣሚ ልጠቀምበት ብዬ አሰብ። መንታ አይደላችሁም፣ አትመሳሰሉም፣ አንተ ጥቁር ነህ እሷ ቀይ ነች ይሉኛልና እና እኔ ምን አገባኝ ታዲያ። እኔና ራኬብ ዋናው መንታ መሆናችን ነውና ብዙ ጊዜ አትመሳሰሉ ስንባል ራኬብ ትናደዳለችና ይሄን አጋጣሚ እንዲያው ለምን አልጠቀምበትም ብዬ ማታ ሳሰላስል ምን መጣልኝ? ራኬብን ዛሬ ልጃችን አይደለሽም እንላለን ማለት ያረዳ ልጅ ራኬብ የኛ ልጅ አይደለችም እና ማዘርን ቁጭ ብዬ አሳምኛችሁ ምንም አድርጌን ብቻ ማለት ራኬብ የኛ ልጅ አይደለሽም እንላለን። ምን እንደሚሰማት ምን እንደምትሆን እንግዲህ እስቲ ያው ራኬብ እንግዲህ ነቄ ነች። ከነቃችብን ነው፣ ካልነቃችብን ግን ማለት እስከ ጥግ ድረስ እሄድባታለሁ እኔ ማለት እና ማዘርን ደግሞ ለማሳመን ማላረገው ነገር የለም። በቃ ራኬብ የኛ ልጅ አይደለችም፣ ምክንያቱም ብዙ አትመሳሰሉም እያሉን ብዬ ለማዘርም ለዳድም አስረዳቸዋለሁ ማለት ነው። እንግዲህ እና ማዘር ይቀበሉኛል አይቀበሉኝም አላውቅም፣ ግን የሚመጣውን የሚደረገውን ያለ አድርጊ ግን እና ማዘር ለማሳመን ሞክራለሁ። እና ቤተሰቦች ራኬብ ማለት በተፈጥሮ ምን አይነት ባህሪ ያላት መሰላችሁ? የሆነ አልቃሻ ቢጤ ነገር ነች። ብዙ ጊዜ ታለቅሳለች። የሆነ ነገር ስናገራት አለ አይደለ እንባው ቅርብ ነው ለራኬብ ማለት። ዛሬ ለምን ስትል አትውልም፣ አልሰማትም ምንም ነገር ማለት። ትላንትና እንደዛ አብሽቃን እንደዛ ደክሞን በእኛ ላይ ተጫውታብን ፕራንክ ነው ብላናለች። ዛሬ እኔ ራኬብን አልምራትም፣ የፈለገ ይመጣ ማለት አልምራትም። እንዴ እስከ መቼኛ ቆይ ዛሬ ብቻ ይሄን ቪዲዮ እስከ መጨረሻ የራኬብን ሪአክሽን ሙሉ በሙሉ እንቀርጸዋለን። እንግዲህ ካሜራ እንደብቃለን። ካሜራማን ያራዳልጭ በቃ ትደበቃለህ አንተ ስራ ምንድነው? ከሩቅ ሆነ የራኬብን ሪአክሽን በደንብ ትወስድልኛለህ ማለት ነው። እና ቤተሰቦች እንወዳችኋለን። ሰሞኑ ደግሞ ለምታሳዩን ፍቅር በጣም እናመሰግናለን። እንግዲህ እንደተለመደው ላይክ ሼር እያረጋችሁ ብዙ ሰው ጋር እንዲደርስ አድርጉልን። እንሂድ እና ቤተሰቦች ቤት ስገባ የሉም ወደ ጓሮ ናቸውና እስቲ እዛ ሄደን ደግሞ በደንብ እናናግራቸዋለን። እሺ ተከተሉ። እኔ ምን አልኩኝ? እዚህ ናቸው። አባ እንዴት ዋላችሁ? እንዴት አዳራችሁ? አለሽ ምን አትክልት እያያችሁ ነው? ዘርዘው እንግዲህ ዝናቡ ነው በኋላ ባራ። እኔ ዛሬ ሁለታችሁንም የሆነ ለጥብቅ ጉዳይ ፈልጊያችሁ ነው። ምንድነው ደግሞ? ነው እዚህ ጋር ነው እዚህ ጋር ወደዚህ ልጠጋ። ያው እዛ ጋር ካሜራ አለ። መጀመሪያ ሰላም በሏቸውና ምን ነግራችሁ ነገር አለ። ሰላም በሏቸው። ሰላም ቤተሰብ እንደምን አላችሁ? ሰላም ነን እኛ። ሰላም እግዚአብሔር ለእናንተ ይሁን። እግዚአብሔር ይመስገን። ሰላም ለጃንጀ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኛ ደህና ነን እግዚአብሔር ይመስገን። ያው እንግዲህ እነኚህ ልጆች ቤተሰብን እያለማመዱ ነውና እኛም እየለመድናችሁ ነን። እግዚአብሔር ከእናንተ ጋር ይሁን። ሰላም ዋሉልን። ምንድነው ምንድነው የፈለከው? ማይ ትናንትና ይኸውልሽ ራኬብ እንደዛ ደክሞን መተን አይተሻላ የሆነ የሚያስጠላ ፕራንክ ያደረገችን እንደ ሰው እንዴት እንደዛ ደክሞን ፕራንክ ታደርጋ አይተዋላ አባቴ ቪዲዮን እንደዛ ደክሞን መታ እንግዲህ ፕራንክ አድርጋናችና ዛሬ እኔ መመለስ ፈልኩ ለበቀላት ነው ዛሬ ማለት ምን አድርገክ እሱ ዋናው ጥያቄ እሱ ነው መጀመሪያ በእኔ ሐሳብ ግዴታ ተስማማላችሁ እኔ አልመለከተኝም እኔ ፕራንኩን ግዴታ ማድረግ አለብኝ ዛሬ ካላረኳት እኔ ስንት ያደርኩበት ፕራንክ ነው እኔ ሳስብ ያደርኩበት ነው እንቢ ማለት አይቻልም እኔ መሰላችሁ ብዙ በጣም እኔና ራኬብን
አትመሳሰሉም ይሉናል እና ለምን የምር አናረጉም? ራኪብ የኛ ልጅ አይደለሽም እንላለን እንዴት ነው እሺ በሉኝ በማለት አይጨርስ ሐሳቡን ይጨርስ እሺ ይላችሁ በእኔ ሐሳብ ሲጀምር መስማት ግዴታችሁ ነው በቃ እኔ ትናንትና ፕራንክ አድርጋናች ለሊት ሙሉ ያሰብኩበት ፕራንክ ነው ራኪብ የኛ ልጅ አይደለችም በቃ ሲጀመር እንደዚህ ፕራንክ በጣም ነው የሚከብደው ኧረ ምንም እንደሚከብደው ነው ማራ እናት ይባክሽ በፍጹም እኔ እናላደርገው በቃ እኔ አንተ የኛ ልጅ አይደለሽም ስትላት እኛም እንደንደግፈን ይፈልጋል እኔ እኮ ጭስ እኮ ነበር ያራዳ ይሄማ ታው ስሜቷን መንካት ይሆናል እንደ አባቴ ፕራንክ እኮ ነው ፕራንክ ነው ኖርማል ፕራንክ እኮ ነው በቃ እኔ እናንተ ምቱ ምንድነው እናትሽ ከውጭ ሀገር መታለችና እስከ ዛሬም ከዘካሪያስ ጋር እንድታርጊ ያደረግንሽ ያው እንደ ልጃችን አድርገን ተንከባክበንሻልና አሁን ላይ እናትሽ ከውጭ ሀገር መታለች በቃ እየፈለገች ስለሆነ ለሷ ማስተዋወቅ አለብን ብላችሁ ታሷሸን ነው ማለት ነው ኧረ ፕራንክ ነው አባቴ ሌላ ፕራንክ ፈልግ እንጂ ይሄ በጣም ይከብዳል ኧረ አባቴ እሺ በሉ በቃ ይሄ አሁን እሷን ግን መመለሻስ መጨረሻ ላይ ፕራንክ ነው ብለን እንትን እንላለን እንደዚህ አይነት ፕራንክ ያው እንግዲህ በጣም ቢከብድም ይሄ ፕራንክ መደረግ አለበት ልጅ ታልቅስብኝ እንዴ ታልቅስ እኔ ለምን ታልቅሳለህ እሷኛ እንትናንት ደግሞ ስንት ቀን ሙሉ አቃጥለኛሽ ምን በቃ ይሄን ፕራንክ መስራት አለብን እንቅልፍ አጥቼ ያደርኩበት ብሮ በላይ ነው ለኔ እናቴ ችግር የለውም የኔ እናቴ የኔ ቆንጆ እናቴ ችግር የለውም አንዷ ሴት ልጅ ያያችሁና ቤተሰብ ለራቂ ሲያዳሉ እንዲህ ይባል ነገር ነው በቃ ልጅ እናቴ ለምን ታልቅስብኝ አንተም ያውነ እሷ ግን በሜጃው በደረሳት አላስለቅሳትም ችግር የለውም ሌላ ቀይር እማዬ በእናትሽ ከዚህ ውጪ ፕራንክ በቃ ምን ማለት ነው እኔ ከነገርኳት ሆነ ማለት ነው መጨረሻ ላይ እንነግራታለን እናንተም አሉ ኮስተር ትሉና በቃ እኔ መላት እየተቀበላችሁ ከስር በቃ አው እያላችሁ ትናገራላችሁ አይ ይገባታል እሷም ይገባታል በታለቅስም እኮ ይገባታል እናንተ ብቻ ኮስተር ብቻ እናንተ ፈገግታ ምናምን አይሰል ኮስተር ሆነሽ እናትሽ ከውጭ ሀገር መጣለች በቃ ዛሬ ማስተዋወቅ አለብን ለዛ ዛሬ ነው የምንነግርሽ እስከ ዛሬ ስላልነገርሽ በጣም ይቅርታ ምናምን እያላችሁ አለ አይደል የማደጎ ልጅ እንደሆነች ብቻ ዝምላችሁ ተናገሩ ኧረ ማናኑ አንተ ችግር የለውም ማርያም በኔ ጣዩ በቃ ሁሉም ነገር በኔ ጣዩ በቃ ችግር የለውም የኔ እናት ቤት የለችም አሁን እኮ እናንተ ተስማሙልኝ ሱቅ ሄዳሽ ልኬት በቃ እደውላታለሁ ምንድነው ቆይሽ ቶሎ ነው ይልናታለን ራስ ከምትመጣው እንጠብቃለን እሺ በይ እሺ በይ ማማረም እሺ ደውላታለሁ አባቴ እናቴ እሺ እንግዲህ እና ቤተሰቦች በጣም ነው ለእናት የሚከብደው ቤተሰቦች እኔ ከብዶኝ ነው ይሄን ነገር እሺ የምለው እንግዲህ እግዚአብሔር እርዳሽ በሉኝ እንግዲህ አደራችሁ ልጄ እንዳታለቅስብኝ መታ እዚህ የምታለቅስብኝ ከሆነ ወዲያው ነው የምነግራት እኔ አንተ እስከምጨርሰው አልጠብቅም ኧረ ችግር የለውም ማየት አልፈልግም እኔ በጣም ይከብደኛል እናቴ የኔ እናት ችግር የለውም በቃ እኔም እኮ በእቴ እኮ አልጨክንም ታውቃላችሁ ቤተሰቦች በጣም ነው የምወዳት ፕራንክ እኮ ነሽ ፕራንክ ነው ኖርማል ነው ይሄ ፕራንክ ማለት ይኸውልሽ ቢከብድም አሉ ገና ራኪም አሉ የአገር ፕራንክ ገና ስንሰራራ ታዩናላችሁ ገና ብዙ ግን እቺኛው አላ እንደ መግባይቱን በእኔ በቃ አለ አይደለ በከባዱ እንገባለን እንደ ተሰቃይ ብዙ እንዳቆይባት እንግዲህ እና ቤተሰቦች አይታችኋል በመከራ ነው ያሉት እና ራኬ ጋር እንደውላትና ቶሎ እንድንመጣ እናረጋታለን እዚህ ጋር ነው ፀሐይ ስለሆነ ቶሎ እንድትመጣ አድርገን ያለውን ሪአክሽን በሙሉ እንቀርጻለን እስከ መጨረሻው እየተከታተላችሁ ይሄን ቪዲዮ ግን ላይክ ሁላችሁም ገና ሲጀምሩ ላይክ እያረጋችሁ አብራችሁ ነው እና ቤተሰቦች ያው ራኬብ ደርሳለች እየመጣው ነው ብላኛለች ካሜራማን ትደበቅልኛለህ ስራን አደራ ሙሉ ቪዲዮን በስራ ቅረጽልኝ ይመቻችሁ እንግዲህ ከብዶኛል ልቤም እየመታ ነው ምንም ይከብድ ነገር የለም በቃ ምን ችግር የለውም እንግዲህ ትምጣና እስቲ እቺቱ ነው እየመጣች ነው ወይ መጣች ራኪብ እማ መጣሽ ነይ እማ መጣ አንዴ ረጋ ግቢ ከፍታ አርጋችሁ የመጣችሁ እዚህ ድረስ እስካሁን ሲጀምር ለመላክ የሚውል ሰዓት ቆያለሽ እንዴ ምን ማለት ነው ነሽ ወደዚህ ለማንኛውም ቆየሽ እኮ ምን እየሰራችሁ ዛሬ አትክልት እያየን ጓሩ ዛሬ የሆነ ነገር ልናማክርሽ ፈልገንሽ ነው ለምን ዛሬ የሚያሳዝን ነገር ነው በደንብ አካቱኝ ብቻ ና ናቸው እኔ እንጃ ከምን እንደምንጀምር አላውቅም ወገኞች ምን ፈለክ ና ናቸው ራኪብ አላውቅም ብቻ እኔ ምልልሽ እንደሆነ አላውቅም እንግዲህ እስከዛሬ እንደዚህ አይነት ነገር አውርተንም አናውቅም ስለ እንደዚህ አይነት ነገር ማንስተንም አናውቅም ምንድነው እኔ እንጃ ምን ብዬ እንደምጀምር አላውቅም የሆነ መነስ ከዛሬ ያልነገሩሽም ዳድም አልነገሩሽም ያው ምንድነው እንዴ እንደው እዚህ ያቆማችሁ ነይ ስለማንኛውም ነይ ከጎናችን ነው እንጂ ነይ እዚህ ጋር እኛ ማላችሁ እንደዚህ ስትሆኚ እኛም ደስ ይለናል ምን አለ መሰለሽ እንግዲህ ያው ዘካሪያስም ካነሳው አይቀር
በጣም ከባድ ነገር ነው ዛሬ የምነግርሽ። ሰው ሞተ እንዴ? ኧረ ሰው አልሞተም። ሰው ቢሞትማ እኮ እንግዲህ የዛን ሰዓት እኔ እናንተን በማሳደግ ዘካሪያስ ብቻውን እንዲያው ብዬ አንቺን ለኔ ለአብሬ እንዳሳሪ ሰጠችኝ እናት በአሁን ሰዓት መታለች። እዚህ አካባቢ ነው ያለችው። ያንቺ እናት ይልልሽ። ኧረ እነኝ ሰዎች ሙድ ይዙብኛል። አይ ሙድ ማያስ አይደለም። በተረፈ ደግሞ ዘካሪያስ በደንብ ያስረዳሽ እንድትረጂ ፈልጌ ነው እኔ ዛሬ እኔ አራኪብ እንዲህ ነው ሻላቅም እነመነናውን እንደዚህ ነው ብለው ቢነግሩሽ ላታምኛቸው ትችያለሽ። ታውቂያለሽ ብዙ ሰው እንግዲህ እኔና አንቺ መንታ እንደሆነ ነው የሚያውቀው እና ዛሬ ግን እኔና አንቺ መንታ አይደለንም። አላቅም ምን ብዬ እንደምነግርሽ አላቅም። መንታ አይደለንም። ሌላስ ዛሬ ሊያስቅ ይችላል እንደዚህ አይነት ነገሮች ግን መንታ አይደለንም። በቃ አራኪብ እኔና አንቺ በቃ ላይዋጥልሽ ይችላል እንደዚህ አይነት ነገር በቃ የሆነ ላንቺ ይሄን ነገር ሲሰሚው ሀዘን ነው የሚሆነው። እኔም ስንት ዘመን አውቄው ነው ዝም ያልኩትና በቃ ምንም ማድረግ አልችልም። በቃ ይናንቺ ሲጀመር ፊታችንም አይመሳሰልም። መንታ ሰው እንግዲህ እንደሚታወቀው ብዙ ሰው እኛም እኮ ልንነግርህ ነበረ ነግረን ካል ኦሬዲ እኛ ነገር አንቺ ቀልድ ነው ያልሽው። እኔ ግን ይኸውልሽ እነመነን ፊት ዳድን አቁሚ እዚህ ጋር እያወራን ያለሽ ቁም ነገር ነው ብለን አይደለ? በቃ ዛሬ እኔ እኮ አትንገራት ለምን ትነግራታለህ ብዬ ካሁን በፊትም እንዳይነገራት በቃ አይ ዳድ መነገር አለበት። በቃ ዛሬ እናትየዋ የሷ እናት አላቅም ራኬ ምን እንደምልሽ አላቅም ብቻ ከውጭ ሀገር መታለች። በቃ እኔ አላቅም ራኬ። አይ ከሱ ይልቅ እኔ በደንብ ላብራራለሽ። እናትሽ ገና በልጅነትሽ እያለሽ ወደ ውጭ ሀገር ሄዳለች። ጠፍታ አሁን የመጣችውና አሁን መምጣቷን የኔ እቹት አይ አይደለችም። ምን ነው ልክዱኝ ነው? አይ ምንም አይደለም። አንቺ ልጃችን ነሽ። አሁን ቁም ነገር ነው ራኬ። ወላጅ እናትሽ ግን ትክክለኛ ያሳደገች 20 ምናምን አመት የሚያሳደገችሽ እሷ ነች። ዛሬ ግን በቃ እውነቱን መናገር ስላለበት ነው። ደምን እውነት ያማቸው እንዴ? የምንነት ነው ሲጀመር ምን አለ መሰለሽ ራኬ እኔ ለይቻ ልምጡ ተራሱ ያጠባዋቸው አንድ ላይ ነው ያሳደግኳችሁ ሁለታችሁ። ነገር ግን አሁን ምንድነው እናትሽ ወላጅ እናት ወደዚህ አካባቢ መታለች። እሷ ቀድማ የወለድሽ እናትሽ ነው ያሳደገሽ ነው እና ያቺ እናት እዚህ ቦታ ላይ ቀድማ ሳትመጣና አንቺ ሳሰሚ እኛ በቤተሰብ ጉዳይ ይሄን ነገር እናውራበት ዛሬ እና የሆነ የምን ካሜራ የለም ዛሬ በካሜራ ነው በቃ እውነታውን ነገር እየነገርሽ ነው። በቃ እናትሽ ከመጣች ሰነባብታለች። ኧረ ታው እስቲ ምን እንደምታወሩት እንዴ? ሙዲዙብኛ እንዴ ምን እንደምታወሩት? ይሄ ሙድ አይደለም። እኔ ቀልዳለሁ እንዴ ራኬ? እኔ ከሁለቱ ልጆቼ ለይተንሽ እኔ በተለይ ቀልዳለሁ። ሰው በልጆ አይቀልድም መቼም። ስለዚህ የቀለድኩ አይደለም። እውነታውን ሰምተሽ ቢያንስ አንቺ እናሽን በምታገኝበት ሰዓት አንቺ ነሽ የቷን እቺ እኔ እናት የምታዋጣ ብለሽ የምትይዙ አንቺ ነሽ የዛን ሰዓት። ዛሬ ግን ቀድመን የምንነግርሽ እሷ ሳቀድመን ብላ ነው። ስለዚህ ይሄን ነገር ዘካሪያስ ነው ያነሳው። ዛሬ መንገር አለብን። ነገ እስከ ዛሬ ለምን ዝም ትባላለች? እኛ ምን ሄዳለን? እናትየው ድንገት መጣች እና አሁን እስከ ዛሬ ራሱ ባለመነገሩ ትክክል አይደለም። ተወቅ ልጃችን ነኝ ተወቅ። እኛ ሌላ ሴት ልጅ የለም በመሰረቱ ያለሽው አንቺ ነሽ። እናንተ ቁም ነገር ነው እንደምታወሩት? ቁም ነገር ነው። እንደዚህ ይቀላል እንዴ? ሲጀመር ሲወለደው ልጅ አብሮ ያሳደገው ልጅ እኮ እውነት ለመናገር ሲባል ነው ነገር ተደረገው። እኔ እውነት እኛውን ትነግርሽ እያዘንኩ ነው። በውስጤ ይሰማኛል። እስቲ ሙጭ ባሉኝ ምን እንደምታወሩት እናንተ? እናታችን ነው የምልሽ። ያው ዘካሪያስ ዛሬ ይነሳ ነገ ሀይ ስለሆነን ተነጎዳ ሀይ ስለሆነን እዛ አካባቢ ሰምታ ወይ በሪስ በሰው ቢሰማችልሽ ያላት ፍላጎት ለኛ ይሞተ ይሆናል። ቀንሳል ለካስ ከሰው በሳሚ አንድ አመት በላይ ከነሱ ጋር ይኖርኩት ብለሽ እንዳታዝኙ ዛሬ መጨረሻውን ነገርሽ የፈለግነው እና አንቺ ይሄ ነገር እንኳን ቢያጋጥምሽ ማለት እናት ሰብየው ብትመጣ እንኳን አሃ እናንተ ልጅ አይደለም ነው? አዎ ብትመጣ በኋላ እኛ አሳድገንሻል። ታውቂያለሽ እኔ እና አንቺ አብረን ተጫውተን ጭቃ አብኩተን ተደባድበን ሚስጥር አውተን በጣም ከአንድ ፍራሽ እንኳን ተለያይተን አናውቅም። ታውቂያለሽ አይደል? ግን ዛሬ በቃ እናትሽ ከመጣች ሰነባብታለች እዚህ ሀገር። አንተ ዝም ብላ እናትሽ ናት አትበለኝ። ማን እሺ በቃ የሆነ ወላጅም የወለደችሽ እናትሽ ከመጣች ሰነባብታለች። ያንተ እናት ከመጣች በል ማን እንዴ? ዛሬ ይሄንን እውነታ መቀበል አለብሽ። በቃ ይሄን እውነታ ግዴታ መቀበል አለብሽ ራኪብ። ስለምን እውነታ የምታወሩት እንዴ? ዘካሪያስ ምን ብላችሁ ነው? እቺ ሴትዮዋ የመጣችው ከውጭ ሀገር ነው። በቃ ዛሬ ልጅ እያየች በየቦታው ፎቶች ተለጥፈዋል። እኛ እስከዛሬ ደብቄሽ ነው እስከዛሬ ያልነገረሽ። ዛሬ ግን እኛ አውርት ነገር ለራኪብ ማሳወቅ አለብን ብዬ በቃ የመጣሁት ግዴታ ደግሞ አንቺ ማወቅ አለብሽ። በቃ ወላጅ እናትሽ መታለች ራኪብ። ዛሬ እናትሽ መነነች አባትሽ አለማየሁ ነው። ግን የነሱ እናትና አባትነት የሚፋቅ ነገር አይደለም። ነገር ግን ወላጅ እናትሽ ደግሞ ግዴታ መታለች።
ሄደሽ ሰላም ማለት አለብሽ። በቃ እናትሽ የሚለውን ኮንሰፕት እንድታውቂ ነው እንጂ ልጃችን አይደለሽም አይደለም። እኔ አንድ እህት ያለችን ብቸኛ እህቴ አንቺና አንቺ ብቻ ነሽ። ታውቂያለሽ፣ እንደ እህትም እንደ መካሪም እንደ ብዙ ነገር ሆነሽ አብረሽን ቆይተሻል አይደል? ዛሬ ግን ልንለያይ አይደለም ይሄን ነገር እየነገርንሽ ያለ ነው። የሆነ እንድትቆጪ ወይ ደግሞ የሆነ እንድታዝኝብን አይደለም። ግዴታ ግን ዛሬ ማወቅ አለብሽ። በቃ ይሄን ነገር ጨረሳችሁ? አይ የኛ እኮ ሲጀመር እንዳይነሳ ፈልጌ ነው። ኧረ ዳዲ ምን ሆናችሁ? ምን እንደምታወሩ አሁን ዘካሪያስ አሳውቆ እናትዮ መምጣቷ ወላጅ እናትሽ መምጣቷን ስንሰማ ይሄ ነገር በውጪ ከሰማች ምጡ ራኬብ በቃለን የሚለውን ሐሳብ ዘካሪያስ አሳምኖኛል። እኔ በትክክል እውነቱን ነው። ነገ አድጋለች ግዴታ እኮ እንዳል አሁን ስላደገች መነገር አለች እኮ አንቺን ለማየት ግዴታ ሳይሆን የወለደች ስጋ እናትሽ አለች። ልጃችን እኛ ያሳደግንሽ መውለድ ቋንቋ ዝም ብሎ እኮ እንትንም ይወልዳል ይባላል፣ ልጅ ይወልዳል ይባላል እና መውለድ አይደለም ዋናው። እኔ እንደዚህ አይነት ቀልድ አልፈልግም። ምን ሆነሽ ነው? በቃ ይሄን ነገር ማወቅ አለብሽ። አይዞሽ እንደኔ እንደዚህ አይነት ቀልድ አልፈልግም። እሺ ራኪብ፣ እሺ አሁን እኛ እኮ ምንም ማድረግ አንችልም። ታውቃለህ፣ እኔ እንደዚህ አይነት ቀልድ አልፈልግም። አንተ ነህ ከፈለክ ይሄ ቀልድ አይደለም። በቃ ይሄ ነገር እውነታው ነው። በቃ አንተ አድርግልህ። በቃ እናትና አባት ከፈለክ ሂድና ሌላ ቦታ ፈልግ። እሺ አሁን ምንስ የሚያስለቅሽ ታዲያ? ይሄ እኮ ሪያሊቲው ነገር ነው። በቃ ራኪብ፣ እኔ እንደዚህ አይነት ቀልድ አልፈልግም። አንተ በቃ እሺ ምን እናድርግሽ? በቃ እኛ ምን እንበልሽ? በቃ ሴትዮዋ መታች፣ ምን እናድርግሽ? ልጅ እያለች እየፈለገች ነው ያለችው። አታልቅሽም፣ ምንም አታልቅሽም። በቃ ማልቀስ የለብሽም። ማወቅ አለብሽ። ማወቅ ስላለብሽ ነው ማወቅ አለብሽ። አሁን እኮ ምን አለ መሰለሽ እውነታውን የነገርንሽ እንጂ እኛ እናትና አባትሽ ነን። ከእናትም በላይ እናት ነን። እኔ ላንቺ በስማ የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው ካልሞላ መቼ አርፋለው አቃተኝ ደከመኝ እናቴ ልጄ ነሽ እናትዬ። ስለዚህ ምንም እንደዚህ እንድትሆኚ አልፈልግም። እኔ አለውሽ ምንድነው የሚባለው እበትም ትል ይወልዳል የሚባል አማርኛ አለ በተረቱ። ስለዚህ እናት ላስልጅ ብቻ አይደለም ግን እናትነቷን የጠኝ ወር ማህፀን የተቀምሽበት እናትነት ስለፈለገች ነው እንጂ ከኔ ለራችሁ ነው እንደምትወሩ እንደዚህ ራኪብ አታልቅሽ። በቃ እንዴ ታለሽ እኮ አይደል ምን ያደርግ ነው አታልቅሽ ማለት ታረክሻለሽ። ምን ያደርግ ነው? ዝም በይ በቃ እንደዚህ አይደለም። አሁን በቃ ተረጋጊ። እዛ ሄደሽ እና ነገር እንትን እንዳትይ ብዬሽ ነው። ተረጋጊማ ተረጋጊ። እማዬ ተይ በቃ ይቅር። ምን አይነት ቀልድ ነው የምትቀልዱ? ምን ችግር አለው? በቃ እንንገርሽ። አንቺ ከኛ ጋር ተለያየሽ እኮ አይደለም ራኪብሽ ምን ተለያየሽ ማለት እኮ አይደለም። ሴትዮዋ ስትመጣ እምቢ ማለት አንችልም። በቃ ከኛ ከቤተሰቦች ስሚ ብለን ነው በቃ በቃ እኔ አሁን እህቴ እኔ ሲጀመር ታውቂያለሽ፣ ባንቺ እኔ የሚመጣብኝ ሰው አንድ ሰው አላውቅም እና ታውቂያለሽ። አታልቅሽ በቃ ምንም የሚያስለቅስሽ እንዴ አቺ ረበስማ ምንድን ነው ራኪ የሚያስለቅስሽ? በቃ እኔ እሺ በቃ አታልቅሽ በቃ ይሄ እኮ በቃ ሪያሊቲ በቃ ማዬ ከዚህ በላይ እኔ መጣ ከዚህ በላይ አለ ትንሽ እንኳን ብናስለቅሳት በቃ በቃ ተሳክቶልኛል። ቤተሰብ እዛ ካሜራ ተሸጥ ቤተሰብ ተሳክቶልኛል። እችላለሁ ማርያምን እንዳታለቅሱ ቤተሰብ ምረው ለምኖኝ እምቢ ብሎኝ ነው። እሺ ዘወትር ካይኔ ማጠፊው መከታ ክብሬ የሆንሽው እህቴ የኔ ትዝታ ሰላም ሆኝ ጥዋት ማታ እንጀራና ኑሮ ፍራንክ ማለት እንደዚህ ነው አይደል? እኔ ገረመኝ ግን አሉ አጂ ምን ነው እናቴ እኔ ታይዋለሽ ቪዲዮ መጨረሻ ላይ ሲጀመር እሺ እንዴት እንዳስቸገሩኝ እኔ ቆንጆ አንተ ነህ እንዲያረከን አንተ ነህ ያሳሳትከን። እኔ ግን እናትና አባቴን በዚህ አጋጣሚ ሳላደንቃቸው አልችልም። በቃ በመከራሽ ቢሉኝ
አይታቸው ምን አይነት እኔ መጀመሪያ ልጄን እንዳታለቅስብኝ ብያለሁ። እናንተም ሰምታችሁኛል። ቀድማታ ያወራኝ ራስ ጨንቆኝ ነው። በጣም ጨንቆኝ ይሄን ነገር ከካንደ በተራስ መጨረሻ ላይ ባይና መጣው። ስለዚህ እንግዲህ አሁን ደስተኛ ሆኝ እሱ እንዲያደርገሽ እሱ ኧረ ቆይ ለምኖኝ ምን ተሰማሽ? ታይኛለህ። እኔ አንተን ከለቀኩ ዘጋነስ ታይኛለህ። አሰይካለ ጉድ ፈላ። እሺ ለማንኛውም ቤተሰቦች ሰላም ባያችሁ ናቸው። አላቀለም ልቀቀኝ አንተ እንደ በቃ ሰላም ብቻ። እኛን ደግሞ ራኪብን አናፈቃያትም። እኔ ደግሞ በከባዱ እመጣለሁ። ታይኛላችሁ። አሰይካለ ዘጋነስ እኔ እንዳስለቀሰኝ እሱን ደም ነው የማስለቀሰው። እሺ በሉ እኔ ልሂድ። ሰላም ሁኑ። እሺ እና ቤተሰቦች ማማ ቻው በቃ ማለት እሺ ቤተሰቦች ሰላም ሁኑ። የኔ መጀመሪያውንም አይታችሁታል ቪዲዮ ይቅርታ አድርጉልኝ እዚህ ያቅሳብኛል። ሰላም ሁኑ። እና ቤተሰቦች እንግዲህ ከዚህም በኋላ እንግዲህ ፕራንኩ ተጀምሯል ማለት ይቻላል። ራኪብን በሚገርም ሁኔታ አግኝቻታለሁ፣ ተበቅያታለሁ። ነይታባሽም ትይዩ። ለማንኛውም ይሄን ቪዲዮ ሼር እና ላይክ ያረጋችሁ ለብዙ አድርሱልኝ። ቢያንስ በዚህ ቪዲዮ አንድ 2000 ላይክ አድርጉት። እንወዳችኋለን። ይመቻችሁ። የዘጠኝ ወር ብቻ አይደለም የኔ እናንቺ ነገር አያልቅም ቢነገር